ኢትዮጵያ ሰብአዊ መብት ጉባኤ ኢሰመጉ በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች ከ2014 ዓ.ም እስከ ግንቦት 24 ቀን 2018 ዓ.ም ድረስ በተፈጸመው የሰብአዊ መብት ጥሰቶች ላይ ያካሄደውን የምርመራ ግኝት ይፋ ባደረገበት 158ኛ ልዩ መግለጫው ቢያንስ ከ450 በላይ ንጹሃን ዜጎች መገደላቸውን ያስታወቀው ሀገር በቀሉ የሰብአዊ መብቶች ተሟጋች ድርጅት በ37 ገጾች ቀንብቦ ባወጣው ሪፖርት መሰረት በዞኑ በሚገኙ 9 ወረዳዎች ውስጥ በታጣቂ አካላት ማንነትንና ሃይማኖትን መሰረት በማድረግ በተፈጸሙ ጥቃቶች የሰው ሕይወት ከማለፉ ባሻገር በርካታ ዜጎች ለአካላዊ ጉዳት፣ ለእገታና ለአስገድዶ መሰወር የተዳረጉት። በተጨማሪም ከ14000 በላይ ሰዎች ከቀያቸው የተፈናቀሉ ሲሆን በርካታ አብያተ ክርስቲያናትና የግል ንብረት መዘረፋቸውንና መውደማቸውን የተመላከተው ኢሰመጉ ባካሄደው የመስክ ምልከታና መረጃ የማሰባሰብ ስራ በጥቃቶቹ ሳቢያ በየወረዳው የተመዘገበውን የሟቾች ቁጥር እንደሚከተሉ አሰናድቶታል። መርቲ ወረዳ 117 ሰዎች፣ ሸርካ ወረዳ 116 ሰዎች፣ ጃጁ ወረዳ 101 ሰዎች፣ ሮቤ ወረዳ 47 ሰዎችና ጉና ወረዳ 26 ሰዎች፣ ሆንቆሎ ዋቤ ወረዳ 20 ሰዎች፣ ሙኒሳ ወረዳ 19 ሰዎች፣ አሰኮ ወረዳ 5 ንጹሃን ዜጎችና 4 የህዝብ ሚሊሻዎች፣ አርሲ ሲሬ ወረዳ 3 ሰዎች በተጠቀሰው ጊዜ ሰሌዳ ውስጥ ህይወታቸው አልፏል። ጉባኤው የሟቾችን ስም ዝርዝር ከነምስላቸው አስደግፎ ነው በሪፖርቱ ይፋ ያደረገው።